አንተ አይደል እንዲያብድ ምንም እንዲልም ስታረግ የነበረው ነገርኩኩ ምንጩ እሷ ነች ይያልኩኩ በምን ምክንያት ነው ምንጩ እሷ ያለች ባልገባው እዚህ ውስጥ የከተትሽኝ እኮ አንቺ እኔ አይደለሁም አንተ መንገዱን ባትመራኝ እኔም አንተን አልልም እኔም አልሳተፍም እዚህ ውስጥ እንዴ ምንም ቢሆን ከልጅ አባት ባሌ ነው እሺ አልሳተፍም እንደ አይነት ነገር ውስጥ በቃ ዶክመንት እነሱ ወደ ብዛት ተጠናክሯል እዚህ ምጄ ላይ ያለው ዶክመንት አይ አሁን ጨፍሮብኝ ፈንጭቶብኝ ሄደ መቼ ከሱ እንትን እንደምድን ግን እንደሞታ አላውቅም ለማንኛውም የስራ ልስጥ ብቻ ቶሎ ናሊ እሰይ ላንተ ነው ወህነት ላንተ ነው ወህነት በቃ ለኔ ደግሞ ይወህ አይደለም እሺ ከኔ ጋር ለኔ ሰው ይወህ አይደለም ትችያለሽ እዛ ያሰጥንት ነው እዛ ምታረግበታል ወሰልኝ ከዚህ ቤት በቃ ይሄ ራሱ ያሳስረኛል ታውቃለህ ተመቷል ተኝቷል ኑና እንደ ቤተሰብ አሳክሙት ነው የሚለው እሷ ግን ምን አረጋች ኑና አሳክሙት ቢለው ኑና ሬሳቱን ሰዱ ብላ ጻፈች እቺ ሰው ናት ታዲያ እኔ አላነበብኩም ማለት ፈርም ያልከኝ ፈርም 20 ሚሊዮን ብር ተቀብለ 10 ሚሊዮን ለኔ ሰጠ እምቢ ምትይ ከሆነ እኔ ደግሞ መስሪያ ቤትሽ ድረስ ሄጄ ነው የምከስሽ ታውቂያለሽ አይደል ለምን በገንዘብ ተከሰይ ስለመጣ ችግር የሰውየው የሞት ሪፖርት ደግሞ የመጣው በ22 ነው ንብረቴ ነው ስለ 20 ሚሊዮን ብር ግን አትቀባጥር ዝም ብላ አልወሰድኩም እንዴ ፈርመሽ ኮነሰርሽ እናቴ ፈርመሽ ባንክ ውስጥ ፊርማ ፈርመሽ ወይ ነሸት ብለሽ ጽፈሽ የፈረምሽበት ያው ከዛ ሰውዬሽ ጋር ሄደሽ የፈረምሽው ወሬ አደብሽ ጀምር እንዳለ የወሰድሽውን ገንዘብ 20 ሚሊዮኑን የት እንዳረግሽ ትናገሪያለሽ ትመልሰሽ ለድርጅቱ የሚያስገድደኝ የለም ለድርጅቱ ትመልሻለሽ ፊርማሻል የኔ እናት የፈረምሽ ስጃለው አልወሰድኩም ስላላሉ አይደለም ስላመኑ ስላላመኑ አይደለም በሚጣራበት ይጣራ እኛ ያዝነው መረጃ እንደዚህ መረጃውን መርምራችሁ አጣሩ ነገር ይሄ ነው መረጃውን መርምራችሁ አጣሩ እኔ ስለ 20 ሚሊዮን ብር ማቀው ነገር የለም እርሶ ግን እንዴ ነው የሚያስቡት እንደ ሰው ነው እርሶ ባለቤቱ ስለሞቱበት ሊጸጸቱ ይገባል ለምን ጸጸታለሁ እግዚአብሔር ያለው ነው የሆነው ለምንድን ነው ሞት አንቺ ሴት እንዲሞት ነው እንደምትፈልጊው ማች ሞተ እኔ እንዲሞት አልፈልኩም እና እግዚአብሔር ያለው ነው የሚፈጠረው ሁሉ ነገር እግዚአብሔር ያለው ነው የሚሆነው እኔ ለሰው አሁን አንተ ለምን ዝም አትልም አሁን አልሞተም ጎትታ መጣ ቢሆንም ግን እግዚአብሔር ያለው ነው የሚፈጠረው እሺ ጎትቼ ያመጣው ንብረቱን በሙሉ መልሽ ለማ ለሱ ነው አልሞተም እኮ ይሰው ያለ አልሞተም ማለት በህግ ይጠይቀኝ ገና ይጠይቅሻል በህግ አይደለም አፋለው አይደለም ግድ የለም እስቲ ማን እንደሚዘገዘቅ እና ያለው አንቺ ነሽ የቤተሰቡን ነው ከነዘር ማንዘር ወይሱ ይዘገዘቅ ይሆናል ክፉ አታናግረኝ እሺ ምንድነው ክፉ የምትናገሪው ከዚህ በላይ ምን አይነት ክፉ ትናገሪ ከዚህ በላይ ክፉ መናገር አለ ልክ ይሄን እኮ ነው አንተም እኮ መብት የለም ክፉ የመናገር ቤቴ ገብተህ እናገርሻለሁ ጥግ ድረስ ያደረግሽ ነገር ቤቴ ገብተህ መድኃኒት አቅመሽ ይሄን ሰው ምንም የማያውቅ የዋሰው መድኃኒት ላንተ ነው የዋህነት ላንተ ነው የዋህነት በቃ ለኔ ደግሞ የዋህ አይደለም እሺ ከኔ ጋር ለኔ ሰው የዋህ አይደለም ትችያለሽ መተው ትችያለሽ ለምን ለምን አንተ ስላልክ እኔ ትዳሬ እና ታዲያ ለምን ብለሽ የምታሳብጁ ያልሞተ ሰው ሞተ ብለሽ ይሄን ሁሉ ርቀት ምን አስኬደሽ አንቺ ምን አይነት ሰው ነሽ? እርሶ እኮ መጥፎ ሊሆኑ ይችላሉ ናት እንጂ ሊሆኑ ይችላሉ ማለት ምንድነው? ለእርሶ ጥሩ ላይሆኑ ይችላሉ ግን የፈለገ ተአምር የፈለገ ሰው ቢሆኑ የፈለገ መጥፎ ሰው ቢሆኑ ባለቤቶት ናታ ባለቤቶትን እንዲህ አድርገው እንደ አይነት ሴራ ሊሰሩባቸው ሊጣመጣውባቸው አይደለም ይኸውልሽ እኔ እየነገርኩሽ አይደለም ለመጥፎ አላደረኩም እኔ ለመልካም ነው ቤታችን ትዳራችን ጥሩ እንዲሆን ገብቶሻል ሰላም እንድናገኝ ነው ያደረኩት እንጂ እሱን ከቤቱ እንዲያስወጣ አልነበረም እንዴ ምንም ቢሆን የልጅ አባት እኮ ነው ገብቶሻል ምንም ቢሆን ስንት አመት አብረን ኖረናል እኮ ባልጆት አባት ላይ እንደ አይነት ሴራ መጠምጠም እንደ አይነት ተንኮል እኮ ማሰብ ለክፉ አላደረኩም ለኔም ለልጁ እኔና እሱ በተጨቃጨቀን ቁጥር ልጅቷ እየተሳቀቀች እኔና እሱ በተጨቃጨቀን ቁጥር ጎረቤት እዚህ ቤት አይገባ ሰው ቤታችንን አያቀው ሰው አይገባ እሺ ሞቷል ብለው ሲነግሯትስ ልጅቷ ምን ይሰማታል ጥሩ ነገር ነው ያደረጉት ልጅቷም ታውቃለች ምን ሴረኛ ቤተሰባል ሴራውን ተብተው እሷን በመድኃኒቷ ተበተዋት እንዳትናገር እንዳትጋገር አደረጓት ባልየውን ማሳብደው ሰደዱት ይሄው እንደፈለጉ ፈልሰስ እኔ ብቻሽን ምን ልታረጊው ነው ልኖርበት ኖርሽ እኮ ያየንሽ ዝንጥለሽ ይወጣሽ በጣም በደንብ ታያለ ግን አግብቼ እንደገና እሱን አባረደኝ እንደገና ይወጣትና ይቀራል እንደወጣ ይቀራል ከዛ እኔ ደግሞ ራሴን እንደዚህ ታዲያ ምን ልመልስልህ ይኸውልሽ ባለፈው የለመንሽኝ ነገር አላሰዋለሁ
ፖሊስ መጥቶ እዚህ ቤት ውስጥ ብዙ ተአምር አይቷል። አንተ እኮ ነው ነገር እየጎረጎርክ ያለው እኔ አይደለም። እውነት ይሄ መጨረሻ ማስጠንቀቂያ ነው። የተረገመ እርጎ ምን አባቱ በምን ቀን ነው እሱን ያወቅሁት? አይነግስ ነው ለዚህ አጎቴ ይላል እዚህ ባለጌ አጎቴ። እኔ የተገባ የነበርኩበትን እሳት ማናየ? ሄሎ አቤት፣ እንዴት ዋልክ? ቶሎና አሁን በአስቸኳይ ቶሎና ነው የምልህ። እኔ እሳት ውስጥ ይክተትህና እኔን እሳት ውስጥ ከተህ አንተ እዛ አሸሸ ገዳሜ ትላለህ። አዎ አሁን መጥቶ ለብልቦኝ ሄደ። አንድ ባለሙያ ነኝ ናት ብሎ ካላት ሴት ጋር መጥቶ ማለት ነው። ከመሬት አስተዳደር ነው ከምንድን ነው እንዴ? በቃ ዶክመንት እነሱ ወደም እዛ ተጠናክሯል። እዚህ ምጄ ላይ ያለው ዶክመንት አዩ። አሁን ጨፍሮብኝ ፈንጭቶብኝ ሄደ። መቼ ከሱ እንትን እንደምድን ግን እንደምወጣ አላውቅም። ለማንኛውም የስራ ልስጥ ብቻ ቶሎና አለኝ። እሺ ኡፍ በስመ አብ ደህና ነሽ ስላለህ ምን ደህንነት አለ? እድሜ ላንተ ኧረ በስመ አብ አንተ ነህ እዚህ ጦስ ውስጥ የከተትከኝ። አንተ ነህ የከተትከኝ ጦስ ውስጥ። ያን ጊዜ አይሆንም። ቆይ ተረጋጊ። አንተ ባልክ ማለት እኮ ኧረ ምን እንደምን አልክ አለ። ምን ደህንነት አለ? ምን ሰላም አለ እንዴ? መጥቶ ሙልጭ አድርጎ ተናግሮኝ ነው የሄደው እስክንድር። በምን ምክንያት? በቃ በሱ መጥፋት ምክንያት በተሰራው ስራ መድኃኒት አድርገሽበት እንዲህ ብለሽ ምናምን እያለ ከክፍለ ከተማ መሬት አስተዳደር ባለሙያ ይዞ መጣ። ከዛም ያለውን ሰነድ አይተዋል። እዚህም እጄ ላይ ያለውን ሰነድ አዩ። በዛ መሰረት ብዙ ነገር እንደሚጠብቀኝ የተረዳሁት እኔ እንደሚጠብቀኝ። አሁን ምን አይነት አጣብቂኝ ውስጥ እንደገባው ራሱ አላውቅም። ምን አይነት ችግር ውስጥ እንደገባብኝ። እስክንድር ብዙ ሰነድ እጅ በስመ አብ አንቺ በጥንቃቄ መያዝ ነው ያለብሽ። እሱ ጋር ለምንድን ነው የምትጋጭ? የኔ ራሴ ሰነድ በእጄ ላይ አለ። እሱ ደግሞ ጋዜጠኛ ነኝ ብሎ ስለሚል መታወቂያውን ያሳየ ሰነድ ይበረብራል እየዞረ እንዴ። ምን ሰነድ ያገኛል? ቢዞር አገኘ ክፍለ ከተማ በቃ እኔ ስም ላዞ ፕሮሰስ ላይ ያለውበትን የቤቱን የመኪናውን የምኑን ሁሉ ነገር አገኘ። እንዴት ማን ሰጠው? ይሄዳል። ለምን ዛሬ ትንሽ እውቅና ካለችና ገንዘብ ካለ ምን ችግር አለ? እኔ ነኝ እንጂ እዚህ ጋር በቃ ነገሮችን ሁሉ ተከድነዋል። ነገሮች ሁሉ ሰላም ሆነዋል። ሁሉ ነገር ጨርሻለሁ ምናምን ብዬ እጄን አጣምሬ የተቀመጥኩት እኔ ነኝ እንጂ ልጅት ወይንሸት እንግዳ ነገር ነው ያደረግሽብኝ። አሁን ሰማው ሁሉ ነገር የተዘባ ምን እንግዳ ነው? ይሄ ነገር እንደሚመጣ አታውቅም አንተ? መጀመሪያ ችግር የለም እንዲናረጋለን መድኃኒት አለ ልክ አስገባልሻለሁ ባትለኝ እኔም እንዲህ አይነት እንትን ውስጥ ባልገባው ነው እዚህ ውስጥ የከተትሽኝ እኮ አንቺ። እኔ አይደለሁም አንተ መንገዱን ባትመራኝ እኔም አንተን አልልም። እኔም አልሳተፍም እዚህ ውስጥ እንዴ። ምንም ቢሆን እኮ የልጅ አባት ባሌ ነው። እሺ አልሳተፍም እንዲህ አይነት ነገር ውስጥ። ታዲያ እዚህ ምክር ውስጥ ስንገባ ለምን አይቻልም ነው? ለምን አትይም ነበር በሰዓቱ? ያንተ እንትን አየላ ጠመዘዝከኝ። አንተ ጠመዘዝከኝ። የተሰጠው እንትን እኔ ለሌላ ነገር አይደለም ያን ነገር መድኃኒት የተሰጠው ታውቃለህ። ከቤት ይወጣል ብዬም አላሰብኩም። አሁን እንደገና ተመልሶ እንደገና መዘዙኔ ላይ እንዴት እሱ መዘዙኔ ላይ ተጠመጠመ። እሱ ይኖር አይኖር የሚያውቁት ሚስጥር አለ እነሱ። መጣ አይደለም እንዴ ተገኝቶ ጎትቶ ይዞት መጣ አይደለም እንዴ አልሰማህም እንዴ? ይሄንን ኧረ ምንድን ነው የምትነግሪኝ? ከደብረ ዘይት ተገኘ ተብሎ መጣ እኮ ነው ብሎ መጣ እንዴ። የት ነበርክ? እንዴ ራሱን ያውቃል የሆነ አያውቅም። አእምሮ በትክክል እንትን አይልም አያስብም። ግን ደብረ ዘይት አገኘ ነው ብሎ ራሱ ይዞ መጣ። ይሄ ልጅ ተብዬው ይሄ ወሬኛ ጋዜጠኛ ወይ እስክንድር ጉድ ሰርቶ ወሬኛ ከሱ ልጅ ጋራ ብዙ ጊዜ ሰው በእጄ መጥቶ ልጄ ጠጥቶ በስመ አብ በሬ ካራጁ ላይ የለብሽም። አሁን ከሱ ጋር ምን አማራጭ አለኝ ታዲያ? ምን አማራጭ አለኝ? የሰራነው ወንጀል እኮ ከባድ ነው። ምን አማራጭ አለኝ? ከባድ ወንጀል እንደሰራን ታውቂያለሽ አይደል እንዴ? ይሄንን ወንጀል ደግሞ በትዕግስት በጥበብ ማለፍ ሲገባ ለምንድን ነው አንቺ ከሱ ጋር? እሱን ቀስ ብሎ ነገሮችን እንዲያበርድ ማድረግ ነው ያለብሽ። አንቺ ብሰሽ ቁጭ ያለሽ እንዴ? በጣም ተናደሻል እኮ
ማልወጣው ነገር ውስጥ መግባቴ ሳቀው ሳስበው የሰራሁትን ጥፋት ሳስበው ያለዋቂ ስራ መስራቴን ሳስበው እሱ ነው እንደዚህ የሚያደርገኝ እኮ ይኸውልሽ መስፍን እንዲሆን ያደረገው ልጄንም አርቀው ከኔ ሐሳቡንም ምንም ብለው ምን አገባውና ነው ልጅቷን ጸበል ትጠመቅ ብሎ ይላካት ምን አገባው ልጅቷን ልኳል እኮ ጸበል ትጠመቅ ብሎ እኔ ነኝ ማዘዝና መፍቀድ ያለብኝ እሱ ነው አጉለኛ አጎት ድንቄም አጎት እስማ አይደለም እየተሰራ ያለው ስራ እኔ እንቆቅልሽ ሆኖብኛል ግራ ገብቶኛል አሁን ምንድነው መፍትሄው ሌላስ ምን እንደገና ደግሞ 20 ሚሊዮን ብር ፈረማ ውስጥ 20 ሚሊዮን ብር የምን 20 ሚሊዮን ብር አዎ ወስታል አንቺ ሳታቂ አዎ አንተ እኔንም አጥረበረኛ 10 ሚሊዮን ብር እንደወሰድኩ አታቂኝ 20 ሚሊዮን ብር ወይንሽ እኔን ወንድምሽን አታምኚኝም ማለት ነው በቃ ተፈርሟል ሰነድ ላይ 20 ሚሊዮን ብር ተገኘ ይሄ ጥቅም ከኛ ቤተሰብ እንዳያልፍ በሚል ነው መልካሙን ሰው እንደዚህ እንድናደርግ ያንቺ ሐሳብ ባጭ አሁን ነገርኩህ እኮ በቃ ነገርኩህ ሁሉ ነገር ተበላሽቷል ሁሉ ነገር አንተ እኔን አስፈርመ እኔ እኮ አሁን ሰው ማመኔ ነው ችግሬ 10 ሚሊዮን ብር ነው ሰው ማመኔ ወንድሜ ነብዬ አመንኩህ እኔ አላነበብኩም ማለት ፈርም ያልከኝ ፈረም 20 ሚሊዮን ብር ተቀብለ 10 ሚሊዮን ለኔ ሰጠ 10ሩን አንተ ወደ ኪስ ከተትክ ማለት ነው ወደ ካዝና ከተትክ ታዳምጪኝ እንዴ ምን ነግርሽማ መስማት አለብሽ እንጂ 10 ሚሊዮን እስቲ እንግዲህ ውሸት መሆኑን እናይዋለን ነግቶ መንጋቱ አይቀርም አይደል መንጋቱ እኮ አይቀርም የፈረምንበትን ቦታ ሄደሽ ማየት እኮ ትችያለሽ ቀላል እኮ ነው እሱ አይቀርም የት ይቀራል ግን ዛሬ 20 ሚሊዮን ብር ነው የተጠየቁት ይሄው ሰነድ አለ ተብዬ ይሄንን ሚስጥር አንቺ ለሌላ ሰው ያካፈልሽው የተናገርሽው እኔ ከማንም አላወራም ከማጋውራለሁ ከቤተሰቦቼንም አወራው ከቤተሰቦቼም ደግሞ ቅርበቴ ካንተ ጋር ነው እስክንድር ነው ይሄን እየፈለፈለ የሚያመጣው አዎ እሱ ነው የሚፈለፍለው እሱንማ ሳልሰራለት በቀር ቆይ ያቀኛል ደግሞ እውነት ቀሚስ የለበሰች ሴት ብቻ አርጎ ነው ያሰበኝ አይደለ እኔ ደግሞ ልሂድ ካልኩኝ እስከ ጥግ ከሄድኩኝ እሱን ዋጋው ነው መስም እንዲያገኝ ማደርገውና ዝም እንዲል ማደርገው አርፎ የማይቀመጥ ከሆነ አሳ ጎርጓሪ ዘንዶ ያወጣል ባለ እና ሰነድ ይዘዋል ሄደው ከባንክ እነሱ ያላቸው ያዩት ሰነድ የኔን ከዚህ ያለውን አወጥናሉ አንቺ ሆን ብለው ሊያወጣት ክሮስ ቼክ አደረጉ እና ነገርሻቸው 10 ሚሊዮን ብር የወሰድን ብለሽ መቼው ሲመች ያዩት ነው እኔ አልወሰድኩም ነው ያልኩት በአጠቃላይ በቃ አልወሰድንም ነው ያልኩት ፍንጭ ነገር አትስጫቸው ምንም ፍንጭ ነገር ትንሽም ነገር ቢሆን ምልክት ለምን ብዬ ነው የምሰጠው እንዴ መስፍን እንደሆነ ራሱን ካላወቀ አሁንም እኛ እንግዲህ ሞቷል ተብሎ ነው ይሄ ደግሞ የሞት ሰርተፊኬት ተሰርቶለታል ስለዚህ እዛ የሄደበት አካል ነው የሚጠየቀው እኛ አይደለም ስለዚህ እኛ ያጠፋነው ጥፋት ምንድነው ሀብቱ የትም እንዳይባክን ነው ቀኑን በ18 አስገብተሽ በ22 እንትን ተባለ እኔ ረበስማ እኔ ጭንቅላቴ ሁሉ ዞሯል ይሄን ሁሉ ማሰብ አልቻልኩም አሁን ተረጋጊ ልክ እንደ ስሜታዊ ስትሆኚ ሌላም ሚስጥር ልታወጪ ስለምትይ ተረጋጊ ይልሽ ምንም ቢሆን እንደ ታላቅ ወንድም ማክበር አለብሽ ተረጋጊ ሁሌ ትቸኩያለሽ አትቸኩይ ነገር ላውጣጡሽ እኮ የተለያየ መንገድ ሊመጡብሽ ይችላል ይሄን ማወቅ አለብሽ ስለዚህ ተጋብለው ድምጽሽን ሊቀርጹ ይችላሉ ብዙ ነገር ሊያረጉ ይችላሉ መጠንቀቅ ነው ያለብሽ አሁን አትበሳጭ የመጣውም ደግሞ ይምጣ በመጣው መንገድ መሽለክ አያክተን አሁን መፍትሄ መፈለግ ነው ያለብን መፍትሄ እንፈልጋለን መፍትሄው ምን እንዴት ነው የሚሆነው 20 ሚሊዮን ብር አልወሰድኩም አይደል እርግጠኛ ነኝ እኮ አልወሰድኩም አልኩሽ አሁን ደግሞ ትልቁ ራስ መታዝ ሆነብኝ ራሴን ያመመኝ ስለ 20 ሚሊዮን ብር ሲሉ ነው እኔ ያማቀው ነገር ስለሌለ 10 ሚሊዮን ብር ነው አሁን የምናቀው እኔ ግን ጭራሹ ነው አላቅም ነው እንደውም 20 ሚሊዮን ብር ጭራሽ ምንም ነው ያልኩት ምናቀው ግን ስለ 10 ሚሊዮን አንቺ ምናቀው ግን እኔ እኮ ልጅ ወንድምሽ እኮ ነኝ አይደል እኔ ማመን አለብሽ ታላቅሽ ነኝ አይደል እኔ ሀብት እኮ ካንቺ ከኛ ቤተሰብ እንዳይወጣ ነው ይሄንን ሁሉ ያው ባማከርሽ መሰረት ይሄንን ብናደርግ ብዬ አንዳንድ ዘዴዎችን የጠቆምኩሽ ስለዚህ እንዴት ብዬ ነው ከእናቴ ልጅ 10 ሚሊዮን ብር ትርፍ ወስጄ 10 ሚሊዮን ብር ነው ብዬ የምነግርሽ የትክክል አይደለም እንግዲህ ምን ይሆናል በቃ አሁን መፍትሄ ምንም ሰነድ ያለብን ስለማይችሉ አትጨነቂያለሽ ምን መጨነቅ አይገባሽ እንግዲህ ምን ማድረግ አይቻልም በምን መንገድ እንደሚፈታ ችግር አላውቅም እሱ ታጥቆ ተነስቷል በመጡት ሰዓት ታጥቆ ተነስቷል ወይ በሽማግሌ መፍታት የምንችል ከሆነ ለምንስ እስክንድር ቆይ ወደ ህግ አካላት መጣ ለምንድን ነው እዚህ ቤትስ የሚመጣው እሱ ልጅ ቤቱ አይደለ ድሮም ይመጣል እኮ ምን አዲስ ነገር የለውም እኮ አሁን ደግሞ እንደገና እሱን ደብረ ዘይት አገኘሁት ብሎ ካለ ወዲህ ነው እኮ እየተቆረቆረ እዚህ እየመጣ ከኔ ጋር መጨቃጨቅ ይጀምራል
እንጂ በፊትማ እኔና እሱ እንደናትና ልጅ ነን። ክፉ ተናግሮ አያውቅም። እሱ ስለኔ መልካምነት እንጂ አንድ ቀን መጥፎነት አውርዶ አያውቅም። መጥፎም ሴት አልነበርኩም። ልጁ ኃይለኛ ነው። እስክንድርን ተጠንቀቂው የምልሽ ሁሉ ጊዜ በዚህ አግባብ ኃይለኛ ነው ልጁ። ብዙ ሚስጥር አታካፊው፣ ብዙም አትሽሽው። በጥበብ ነው መያዝ ያለብሽ ይሄን ልጅ እንጂ ዝም ብለሽ ሊያውጣጣሽም እኮ እኔማ ሰው አምናለሁ ሰው አትበሳጭ። በቃ እንግዲህ የመጣ ይምጣ፣ በመጣ ሰው መፍትሄ እንፈልግ። ምን የመጣ ይምጣ። የመጣውማ ቢመጣ ዘብያ ነው የምንወርደው፣ እስር ቤት እንወርዳለን። እዛ ሄደን መከራ ከምንሰቃይ በዘዴ ወይ በሽማግሌ እስኪ አንተ አለ ሳልሰንትን በልና ወይ በሽማግሌ የሚፈታበትን መንገድ በገንዘብ ልንደራደረው እንችላለን። እሺ ይልናል። እንግዲህ እሱን አንተ ሄድበት ከኔ ይልቅ። አሁን አንተ ወንድ ስለሆንክ ከኔ ይልቅ አንተ አነጋግረው። መጀመሪያ የምተሳሳትን በቃ እኔ ቤቴን አሳምራለሁ ብዬ ቤቴን ሰላም እንዲሆንልኝ እንትና ሰላምና ፍቅር ያደረኩት ነገር እንዲህ መልሶ መዘዙ ወደ እኔ ይምጣ እንዴ? ያላሰብኩት ነገር ውስጥ ከተተኝ። በቃ ያላሰብኩት ነገር ውስጥ እንጂ እኔ አሁን የጥቅም ሰው ሆኜ አይደለም። እኔ የገንዘብ ሰው ሆኜ አይደለም። እኔ የቅራቅንቦ ሰው ሆኜ አይደለም። ተሳስተናል። ስለዚህ አሁን ማድረግ እኔ ምን አይነት እንትን ውስጥ እንደገባሁ አላውቅም። ምን አይነት ችግር ውስጥ እንደገባሁ እኔ ማንም ያቀኛል እኮ። ለገንዘብ እንኳን ግድ የለኝም። ምን ግድ የለኝም። እኔ የቤተሰቦቼ ውርስ ላይ እንኳን አልተንገበገብኩም። እንደዚህ እንደነሱ እንደፈለጉ ሲያደርጉት ዳር ቁጭ ብዬ ነው የምመለከት ሰው ነኝ። እንኳንስ የሌላ ሰው ቅራቅንቦ ላይ እኔ እንዲህ አይነት ሰው አልነበርኩም። ምን አይነት ሰይጣን እንደከተተኝ አላውቅም። እኔ ወይ ደግሞ እሱን ያገባሁበት ቀን የተረገመ ይሁን። እንደዚህ ፍንጭ ብትሰጪኝ መች ይመጣ ነበር? አልመጣም ነበር እኮ። አሁን እኮ ሌላ ነገር እያውጣጡ ሌላ ነገር እያሉ እኔንም ሲያገኙኝ እኮ ሌላ ጣጣ ውስጥ እየገባል። ራስ እንድታዘጋጅ ነው የመጣሁት፣ መፍትሄ እንድንፈልግ። ለምትመልሰው መልስ እንድትዘጋጅ ሊያገኙ ይችላሉ። ለምን አሁን እሱ በቃ ሊያርፍ አልቻለም። ከዛም ነገር እየጎረጎረ ነው። አሁን መሬት አስተዳደር ሄደ ክፍለ ከተማ፣ ቀጥሎ ደግሞ ሌላ ቦታ ሄዳል፣ ወረዳ ሄዳል፣ የሆነ ቦታ ሄዳል። የማይሄድበት ቦታ የለም። ስለዚህ ስለ መስፍን ወርቅ ሰዓት አንዳንድ ነገር በምን አወቀ ማነገረው? እኔ አሁን እሱን ራሱ ገርሞኛል። ግን የእሱ ማለት ደግሞ የእኔ ስለሆነ የሚያገባው ነገር የለም። በእርግጥ ስለ መኪናዎችም ምኖችም በደንብ አጣርቶ በደንብ ነው የሚያውቀው። በደንብ በቃ እሱ እኮ ያን ሳያጣራ ወደዚህ መጀመሪያ እሱን አግኝቶ እንትን አለ። በመሀል እኮ እነኝህ ነገሮች እያጣራ ነው ያለው። ለሁሉም ይኸውልሽ እንሽት መበሳጨት ምንም መፍትሄ አይሆንም። ይልቅ እኔ ይህንን ሀሳብ የእህቴ ሀብት እንዳይባክን እንዳይጠፋ ከኛ እንዳይርቅ ነው ይህንን ነገር ተመካክረና ያደረግነው። ወይ ጉድ! እሱ የእሷ ሀብት ነው ባለ እንዴ? አሁንም ቢሆን ምናልባት እሱም የሚፈልገው ነገር የውርስ ቤት ነው የሚገባው። የውርስ ቤት ነው ትወጫታለሽ ነው የሚለው። የውርስ ቤት ነው ትወጫታለሽ። ስንት ዓመት እኔ ብሬን ያፈሰስኩበት እንትን አነሰና ነው እንዴት ለኔ ስንት ብር አፍስሻለሁ እዚህ ቤት ላይ። የመስፈን ብር ነው የፈሰሰው። ስታየው ግን ፍላጎቱ ምንድነው? እስክንድር ነው ምንም አይታወቅም ፍላጎቱ። ለምን ለብቻው አልጠየቅሽው? ምንድነው? ኧረ እኔ በምን ጊዜ አግኝቼ ነው የምጠይቀው ለራሴ? እኔ ሳየው ራሱ ያመኛል፣ ሳየው ራሱ እጨነቃለሁ፣ ሳየው በሳጫለሁ በቃ። ስለዚህ በውጪ አግኘውና ደውለህ ወደ መፍትሄ ነው መሄድ ያለብህ። መፍትሄ ይፈለግ። ሁሉንም ነገር እዚህ እስከሚደርስ ድረስ የሰራነውን ስራ ሁሉ እንደገና ሌላ ጣጣ ውስጥ ከምንገባ አንቺ ጠንካራ መሆን አለብሽ። መጀመሪያ እንደ ታላቅ ወንድም የመመክርሽን ነገር መስማት አለብሽ። ዝም ብለሽ ሰው እያመንሽ የኔ አንድ ቦታ ሄደሽ አውርተሽ ነው በቃ። ይሄ ልጅ ምን ያውቃል? አላወራሁም አልኩኝ እኮ በቃ ስራው አይደለ እንዴ? ስራው እኮ ህይወት እኮ ነው። እኛን እኮ ወንጀል ውስጥ እየተከተልኩ ያለሁት አንተን ብቻ ነው። ለማንም አላወራም ወይ ለማንም ሰው ልክ አይደለሽም። ልክ አይደለሽም። አሁን እስክንድር ያልሽኝን ጉዳይ እኔ ደውዬ ላግባባው እሞክራለሁ። ገንዘብ ነው የሚፈልገው፣ በቃ ገንዘብ ነው የሚፈልገው። እንነጋገራለን። በገንዘብ መመለስ የሚችል ከሆነ ምን ያህል ገንዘብ እንስጠው የሚለውን እኔና አንቺ ወስነን እንሰጠዋለን። ስለዚህ አንቺ በትንሹም በትልቁም ነገር ቱግ እያልሽ ነው። ሰውን በዘዴ ነው። ይሄ ልጅ አሁን ገንዘብ ካገኘ ዙሮ መጥቶ አይጠይቅሽም። ከነገ መነገ ወዲያ እስኪ አድርገው። እኔማ እርፍ ባልኩኝ አእምሮ ባረፈ። ይሄንን ነገር ይዘልኝ እንግዲህ ነው ያልፈ እዛ ያሰትንት ነው እዛ ምታረግበታል። ውሰድልኝ ከዚህ ቤት በቃ። ይሄ ራሱ ያሳስረኛል። ታውቃለህ፣ ያሳስረኛል። እዛ በሰረበ ይኸውልሽ
ኮስተር በይ። እኔ የምመክርሽን ስሚ። የነገርኩሽን ነገር ሁሉ በትክክል ብታረጊ ነገርኩህ። በቃ ነግሬሃለሁ። እኔ አንተን ማመኝ ነው። ግን እሱ ጋር ያለሽን ጭቅጭቅ ተይ። እኔ ደውዬ አሳምነዋለሁ። አንተ ይሄንን ነገር አንተ ግደለው። በቃ ሰላም ደር። አዎ በቃ ወይ በስማ እንግዲህ ውድ ቤተሰቦቻችን ያው እቺ ጉደኛ እናት ጉዷን እንደቀጠለች ነው። እውነት ለመናገር አይ ቲንክ አሁን የሚለኝን እንግዲህ ሰምታችሁታል። ወንድሟን ከዚህ ሁሉ ነገር ጀርባ የነበረው ወንድሟ መሆኗን አረጋግጠናል። ስለዚህ ይህን ያህል የምንታገስበትም ይህን ያህል እነሱን ሽሩሩ የምንልበት ምንም ምክንያት ስለሌለን እኔ አሁን ያሰብኩት ምንድነው ቀጥታ ሁለቱን ይዘው ለጣቢያ ለፖሊስ አሳልፎ መስጠት ነው። ፋይሎች አደራጅተናል። ኦልሬዲ የተደራጁ ፋይሎች አሉ። ስለዚህ ቀጥታ እነሱን አሳልፈን እንሰጣቸዋለን ለህግ ማለት ነው። እንግዲህ ውድ ቤተሰቦቼ እኛን ማገዝ መደገፍ የምትፈልጉ የቴሌግራም አካውንት አለላችሁ ዲስክሪፕሽን ላይ እዛ ጋር ማግናገር ትችላላችሁ። ኬዝ ካላችሁ እንዲፈታላችሁ እንዲሰራላችሁ የምትፈልጉትም ነገር ካለ አለላችሁ። ልክ ዩቲዩብን ስትነኩት ውስጥ ላይ እኛን ማግኘት ለምትፈልጉ የሚል አለ። የኔ ቴሌግራም አካውንት አለ፣ በዛ እናወራለን። ስለዚህ ምንድነው የተፈጠረው? እንዳያችሁት ወንድሟ መጥቷል። እንግዲህ አጎቴ እንዲያብድም ያደረገው የእሷ ወንድም መሆኑን አረጋግጠናል። ከዛ ውጭ መድኃኒትም እንዲሰራ ያደረገው እሱ ነው። በግዳጅ እንዲሄድም ያስደረገው ነገሮችን ሲያቀሳስር የነበረው ሰው እሱ መሆኑን አይታችኋል። ይሄ በጣም በጣም የሚያሳዝን ነገር ነው። የራሴ የምትሉት ሰው ወይም ደግሞ ከኔ ጋር ነው የምትሉት ሰው ነው እንግዲህ ይህን ነገር እያደረገ ያለው። በእርግጠኝነት ነው የምነግራችሁ። መስፍኔ ከዚህ ሰው ጋር በጣም የጠበቀ ግንኙነት እንደነበራቸው አስታውሳለሁ። ብዙ ጊዜ ሲገባበዙም ትዝ ይለኛል። ድራፍት ልጋብዘክ፣ እነዚህ ምሳል ጋብዘክ ምናምን የሚባባሉ ነገሮች ነበሯቸው። በዚህን ያህል ደረጃ ለመስፍኔ ክፉ ሰው ይሆናል ብዬ አልጠበቅኩም። ለምን ያሳለፉት ነገር ያደረጉት ነገር በጣም ደስ የሚል ነበር፣ በጣም የሚያስቀና ነበር። ብዙ ሰው እንዲያውም አማችነቱን ሳይሆን ወንድማማችነቱ ሞር ይታያቸው ስለነበር ብዙ ሰዎች እንዲያውም በጣም ትገርሙ ጓደኞች ናቸው ዘመዶች ናቸው እያሉ ሲያነሱት የነበረ ግንኙነት ነበራቸው። ነገር ግን ዛሬ በጥቅም ተቀይሯል ማለት ነው። በነገራችን ላይ 20 ሚሊዮን ያልነው ሆን ብለን አውቀን እኔና የቅድሟ ሴት ባለሙያዋ ተነጋግረን ነው እንጂ 10 ሚሊዮን ነበር የኢንሹራንስ ተብሎ የተሰጣቸው። እንግዲህ ኢንሹራንስ በተለያዩ ምክንያቶች ከፍም ዝቅም ሊል ይችላል። በየወሩ ደግሞ የሚከፈል ክፍያ ነበራት። ምንድነው ብቻ እንደ ደሞዝ ነገር ሆኖ ግን እሱ ስለሞተባት ብቻ የሚሰጣት ነገር ነበረ። ብቻ ብዙ ነገር ነው ወይዘሮ ወይንሸት ተቀበለ ነበር። እንዳያችሁት እኔን በነገር መጠዝጠዝ፣ እኔን በነገር መናገር በቃ ሙዱ አድርገዋለች፣ ስራዋ አድርገዋለች። ዝም እንድላት ጠብቃ እንደሆነ አልገባኝም። ዝም ልላት አልችልም። ያደረገችው ነገር የሚያስጠይቃት ነው። ስለዚህ ልጠይቃት ግድ ይለኛል። ያጎቴ ነፍስ ነው እዚህ ጋር ያለው። ስለዚህ እሱን እንትን ለማለት ነው። የሚገርማችሁ ነገር ተሳስታ እንኳን ስለ ልጇም ሆነ ስለ መስፍን አላወራችም። ጸበል መሄዷን አይታችሁታል። ጭራሽ ጉዳዩዋ እንዳልሆነ ነበሩ የምታውቁት በዚህ ነው። ሰው እንዴት ልጁን ያክል ነገር እኔ ነኝ አሁን ትናንትና በቃ በመከራ ይዣት የወጣሁት ከዚህ ቤት ይዣት ወጥቼ ነው እንግዲህ ወደ ጸበል የላኳት። ግን እስካሁን አላነሳችብኝም፣ አልጠየቀችኝም ሁላ ማለት ነው። እንዴት ሰላም ገባች እንኳን አላለችኝም። ይሄን ያለው እንግዲህ የእናትየዋ ክፋት ያለው ማለት ነው። ይሄ እግዚአብሔር እንግዲህ ልቦና ይስጣት ከማለት የዘለለ ምንም ልናገራት አልችልም። እኔ በተደጋጋሚ ሞክሬያለሁ። እሷ በእውነት ለመናገር እሷን በደንብ ነው የታገስኳት። በደንብ ታግሻታለሁ። ከዚህ በኋላ ግን የምታገስበት ምንም ግራውንድ የለኝም። አሁን ወንድሟን ላናገረው እስክንድርም ብሏል። ያ ድሮ የሚያውቀው እስክንድር መስየው ሊሆን ይችላል። አላቅም እንግዲህ እንደ ህፃን ሊያታለኝም አስበው ከሆነ አላቅም። እሄዳለሁ፣ አናግረዋለሁ። ምንድነው ሊናገር የፈለገው? ምንድነው ሊያወራኝ የፈለገው? ምንድነው የምናደርገው? አቤሎ አንተ ካሜራውን ትይዝና ራቅ ብለህ ትቀመጣለህ። እኔ የፈለኩት ቦታ ነው የምቀጥረው ይሄን ሰው። ስለዚህ እኔ ቦታ አመቻችቼ እቀመጣለሁ። አንተ ደግሞ ለካሜራው የሚመች ቦታ ትፈልግና ቦታዋን ትይዛታለህ ማለት ነው። ከዛችሁነ ሹቷን አንዴ ሳውንዷን ምናምን በደንብ አድርገህ ቼክ ካረክልኝ በኋላ እዛ ቦታ እንዲመጣ አዘዋለሁ። እዛ ቦታ ቁጭ ብለን እያንዳንዷን ነገር እንቀዳለን ማለት ነው። ምን ሊለኝ እንደፈለገ፣ ምን ሊያደርግ እንደፈለገ፣ እኔ ምን ልረዳው እንደፈለገ ከሱ ጋር ሆነን የምናወራ ነው የሚሆነው። ምክንያቱም በተደጋጋሚ እንግዲህ እሱን የመፍትሄ ሰው እንደሆነ ነው ሲያወራ የነበረው። እንግዲህ የያዘው መፍትሄ ምንድን ነው አላውቅም።
ምን ሊያወራኝ ነው አላውቅም። እኔን በገንዘብ ሊገዛኝ እንኳን አላ እንግዲህ ኤሊፖፕ ምናምን ገዝቶ ፖፖቲ ማስቲካ ምናምን ገዝቶ እንትን ከሸወደኝ እንጂ ሌላ እንኳን ምንም በፖፖቲን ከሸወደኝ እናየዋለን። ለማንኛውም ግን ወደ ቤተሰቦቼ ቀጥታ ወደዛ ነው የሚሄደው። ይሄንን የሰራሁላችሁ ይሄኛውን ቪዲዮ የሰራሁላችሁ ምንድነው እሱ ጋር ያለኝ የሚኖረኝን ኢንተርቪው እንድታዩልኝ እንድትሰሙትና ለፍርድም እንዲመች ከዛ በኋላ እሱን ከሰማን በኋላ ቀጥታ ወደ እርምጃ ነው የምንገባው። ምክንያቱም በቂና የተሟላ ማስረጃዎችን ይዘናል። ስለዚህ እነዚህ በቂና የተሟላ ማስረጃዎችን ይዘን ቀጥታ ወደ ፖሊስ ጣቢያ በመሄድ ሪፖርት ማድረግና እነዚህ ሰዎች እንዲያዙ ማድረግ ነው። ከኛ ጋር የሚሰሩ እነሳጅን አሉ፣ እንግዲህ ኢንስፔክተርም አለ። እነሱን ነግረናቸዋል፣ ዲቴሉን አስረድተናቸዋል። በቀጥታ የሚያሳሰር ጉዳይ ሆኖ የተገኘ ነው። ስለዚህ በተቀናጀ መልኩ ነገሮችን አደራጅተናል። እርምጃ መውሰድ ብቻ ነው የሚቀረን። የመጨረሻ ግን አንድ እድል ማን ነው አጎቴ የሷ ወንድም ምንድነው ሊናገረን የፈለገው? ምንድነው እኔን የፈለገኝ በዚህ ነው ያህል ደረጃ ችግር የለውም ሲል የነበረው ምን ለማድረግ ነው የሚለውን እንግዲህ ቼክ ለማድረግ እንሞክራለን። እናንተ ቤተሰቦቼ ግን እንደተለመደው ይሄንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጠብቁኝ። የኔ ጉዳይ የቤተሰብ ጉዳይ ልክ የሌላውን ቤተሰብ ጉዳይ እንደምሰራው ነው ለእናንተም እያቀረብኩላችሁ ያለሁትና የማንም አይቀርም። የኔ እንደሰራሁት ሁሉ የሌላውንም እሰራለሁ ለማለት ያክል ነው። በጣም ወዳችኋለሁ አብራችሁኝ ስላላችሁ። ግን እውነት ለመናገር በጣም አድካሚ በጣም አሰልቺ ስራ ነው እየሰራን ያለ ነው። ግን የእናንተ ድጋፍ ነው እና የሚያስፈልገን የእናንተን ድጋፍ እንፈልጋለን። በተለይ ኮሜንት ላይ ሀሳባችሁን እየሰጣችሁ እኛ ባላየንበት መንገድ ነገሮችን እንድናይ የምታደርጉን የእኛ ቤተሰቦች በጣም እናመሰግናለን። የእናንተ ሀሳብ ነው እኛ ከኋላው ነው ተስፋ ይለኛል። የእናንተ ሀሳብ ነው እያበረታን ያለውና ሀሳባችሁን ስጡን። እንደተለመደው ደግሞ ይሄ ሰውዬ ተስፋ እያለኝ ነው። ተስፋ እባክህ ተስፋ ቲዩብን ተናገርልኝ እያለ ነውና የአቤሎ ጀግናው አቤሎ የራሱ ቻናል አለው። ነግሬያችኋለሁ በተደጋጋሚ የራሱ ቆንጆ ቻናል አለው። ተስፋ ቲዩብ ይላል። ያቺ ተስፋ ቲዩብ ላይ ገብታችሁ የተስፋ ፕሮፋይሉ ራሱ ይሄ ገና ስትገቡ ቻናሉ ላይ የፀሐይ ብርሃን ፀሐይ እየወጣች የሚያሳይ ነውና በተስፋ የተጀመረ ቻናል ነው። እንግዲህ እናንተም ተስፋ ሁኑት፣ ተስፋ ስጡት። አለንልህ አቤሎ በርታለን እያላችሁ ተስፋ ስጡት። ምንድነው አንተ ወደቀብህ ተስፋ ስጡት። አሁን ቀጥታ ወደዚህ አዝግ ሰውዬ እንሄዳለን። ከሱ ጋር የተወሰነ ቆይታ እናደርጋለን። አንተ በርቀት ሆነሽ እንደ ባለፈው እንደምንሰራው ራቅ ብለህ ካሜራዋን ትይዛለህ፣ እንዳትታይ ሆነ ማለት ነው። እኔ ደግሞ ከሱ ጋር ቁጭ ብዬ የምናወራውን በትክክል ትሰማናለህ ማለት ነው። ግልጽ ነው። በጣም አሪፍ ሬዲ ነን። ስለዚህ ላስት እድላቸው ነው ባይዘው። ይሄንን ከሰማን በኋላ ከዚህ በኋላ ወደ እርምጃ ነው የምንገባው። እስካሁን ድረስ ታግሰናቸዋል፣ ገፍተናል፣ ለነሱ ጥሩ ነገር ለማምጣት ሞክረናል። እነሱ ግን እንደዛ አይደለም የተረዱት። ስለዚህ ዱላው ምን አይነት እንደሆነ ጥቁር ነው፣ ቀይ ነው፣ ቢጫ ነው የሚለው መቅመስ ካለባቸው በትክክል እንሰዳለን ማለት ነው። አብራችን ቆዩ። በቃ አንተ ወደ ዛራ ቀብረ ቆጫልሽ አሪፍ ነው። በቃ እየመጣ ነው። ሂድ ዝም ብለው ባላየሽ ሳይመስል ዝም ብለህ ሂድ። ወይስ ጋሼ ሰላም ነው? እንዴት ነው? ሰላም ነው? እንዴት ነው? አለን። እንዴት ነው? አለን። እግዚአብሔር ይመስገን። ሰላም ነው ጋሼ? አለሁ። እንዴት ነው? ደህና ነኝ። ያው እፈልግሃለሁ ስትለኝ ያው ከስራዬም አንፃር ትንሽ ደበቅ ያለ ቦታ ነው መገኘት ያለብኝና የትም ቦታ ዝም ብዬ መዝረክረክ ስለማልችል ለዛ ነው እንድንገናኝ የፈለኩት። በአስቸኳይ ነው እፈልጋለሁ ያልከኝ። እንግዲህ ትክክል ነው እስክንድር። እንግዲህ አንዳንድ ነገሮች ምናልባት አንተ ማታውቃቸው ግን አንተ የደረስክባቸው ጉዳዮች እንዳሉ ትንሽ ፍንጭ ሰምቻለሁ። ወይንሸትም በጣም በዚህ ጉዳይ ላይ ተጨንቃለች። ስለዚህ ከአንተና እኔ ያው አንተ ቤተሰብ ነው፣ እኛም ይህን ስህተት ላይ ልንወድቅ የቻልነው ለልጅቱም በማሰብ ነው። ለሕፃኗም በመካከል ያለች ሕፃን ልጅ አለች። እሷም ማደግ ስላለባት መኖር ስላለባት ነው። ስለዚህ አንተም የኛ ልጅ ነህ፣ ወንድማችን ነህ፣ ዘመዳችን ነህ አይደል እንዴ? ምንድነው አንተ አይደለማ አሁን አንተ ለእህትህ በምታስብላት ልክ እኔም ደግሞ ላጎቴ ላስብለት ይገባል አይደል? ትክክል ነው። አሁን የተፈጠረው ነገር በጣም ነው የሚዘገን ነው።
በጣም ነው የሚደብረው። እኔ አሁን ስለማከብረህ ጥሩ ሰው ስለሆንክ ነው ስትጠራኝ እንገናኝ ስትለኝ በፍጥነት ያገኘው ገብቷል። ግን አሁን የተደረገው ነገር ተደርጓል፣ ሰምቻለሁ። በአይኔ የሚያየሁትም ነገር አለ። እንግዲህ መስፍኔን በአይኔ አይቼዋለሁ። ይዤው መጣው ቤት አትገባ ማለች። ሼን ከምን አንግል ነው የምታየው? አሁን ምን ስህተት ተሰርቷል? በቃ እኔ እዚህ ጋር እስክንድር የምነግርህ ነገር ቢኖር ስህተት ተሰርቷል። ስህተት የተሰራው ደግሞ ያለውን ነገር ታውቃለህ። እችንም ሕፃን ለማሳደግ አንተም ቤተሰብ ነህ። ስለዚህ አሁን ሌላውን ሁሉ ነገር ተወውና በአስቸኳይ የፈለኩበት ነገር ይሄ ሚስጥር ካንተ ከየትም እንዳይሄድ እኔ የምትፈልገውን ነገር ሁሉ አደርግልሃለሁ። ትፈልገውን ነው። እሺ ችግር ካለ የፈለግከውን ነገር በለ። ይሄ ሚስጥር ወጣ ማለት ሁላችንም ተለቃቅመን እኔም እኮ አሁን እኮ እሱ አሳስቦኝ እኮ ነው። አሁን ከመለቀሟ በፊት እሷ የሆነ ነገር ውስጥ ከመግባቷን በፊት ነገሮችን በእርጋታ ቁጭ ብለን እንነጋገር አልኩ። ሀሳብ አቀረብኩ። ቤቷ ሂጄ ከአንድም 2-3 ጊዜ እሷን ለማውራት ሙከራ አደረኩ። እሷ ግን እኔን ከማውራት ይልቅ እኔን ማጣጣል የድሃ ልጅ የእንትን ልጅ ምናምን እያለች እኔ ወይንሸትን ታውቃታለህ። ችኩል እኮ ነች ወይንሸት፣ በጣም ችኩል ናት፣ ብስጩ ነች። ስለዚህ እንደውም ከኔ ጋር ራሱ ከባድ ጭቅጭቅ ውስጥ ነው ያለነው። ስለዚህ በመጠን ለማረጋጋት ሞክሬያታለሁ። ስለዚህ ይሄ ሚስጥር ካንተ ከየትም መሽሎክ የለበትም። ስለዚህ ማድረግ የሚገባኝን ነገር ሁሉ አድርግልሃለሁ። ቆይ አሁን ምንድነው ማድረገው? ምን እንዳደረግ ነው የፈለከው? አንተ ይሄን ሚስጥር ለማንም አሳልፈህ አትስጥ። በቃ የደረስክበት ጉዳይ እንዳለ ተሰምቶኛል። ስለዚህ ለማንም ይሄንን ሚስጥር አሳልፈህ አትስጥ። እኛ ግን እኔና እሷ ተነጋግረን እሷንም ያረጋጋዋት ተይ ብዬ ነው ያረጋጋዋት። ተይ አትበሳጭ፣ አትቸኩይ። መጀመሪያም እሷ ቸኩላ ነው ይሄንን እዚህ ጣጣ ውስጥ ላይ ከተተች። ስለዚህ ምን አንተ እዚህ ውስጥ አልነበርክም ነው? አንተ አይደለ እንዲያብድም ምንም እንዲልም ስታረግ የነበረው? ነገርኩ እኮ ምንጩ እሷ ነች እያልኩ እኮ። በምን ምክንያት ነው ምንጩ እሷ የሆነች? ምንጩ የሆነችበትማ እንደዚህ ነው እያለች ስትበሳጭ ስትናደድ ምናምን አያታለሁ። ነገር ደግሞ የደረሰበትን አደጋ ታውቃለህ አይደል? ከዛን ጊዜ ጀምሮ ሰላም አላገኝም የሚል መንፈስ ስላደረባት እህቴም ማረጋጋት ስለነበረብኝ፣ ስለዚህ የሆነው ሆኗል። አሁን እዛ ውስጥ ሌላ ውስጥ ወደ ኋላ አንመለስም። እኔ እናንተ ግን መፍታት ያለብን ነገር እንፍታ። ሚስጥሩን ያዝ። እስክንድር መለምን ይሄን ብቻ አይደለም። አሁን እኮ እንድትለምነኝ ወይም የተለየ ነገር እንዲኖር አይደለም እየፈለኩ ያለሁት። ምንም ለማመን አያስፈልግም። ምንድነው የተፈጠረው? ሲሳቷሽ የተፈጠረውን ነገር ይሄ ነው የተፈጠረው እውነታውን። አሁን እሷ የነገረች ነገር አለ፣ አመሳክራለሁ። ከዛ ካንተ ጋርም መግባባት ባለብኝ ልክ እንግባባለን። ምክንያቱም አክብረህ ነው የመጣው፣ እኔም አክብረህ ነው የመጣሁት። ስለዚህ ሁለታችንም ተከባብረን ነገሮችን ለመፍታት ስንፈልግ ደግሞ እውነታውን መነጋገር አለብን። ስለዚህ አቶ መስፍን ምን አድርጎ ነው ይሄ ሁሉ ነገር የደረሰበት? ከዛስ ይሄን ሁሉ ነገር ያደረስከው አንተ ነህ ወይ? እሷ አሁን ያለችኝ ወደ አንተ ነው የምትልከኝ። ወንድሜ እንደዚህ አርጊ ብሎኝ ያለችው እውነት አንተ እንደዛ አርገህ ነው ወይስ ምንድነው የተደረገው? ያው ለዚህ ጋር ቃል እንግባባ። አንድ ነገር ምነግርህ ማለት ነው፣ ይሄንን ነገር ለማንም ሚስጥር እንዳታወራ። ችግር የለውም። አይዚ በላይ ብዙ ሚስጥር አውቃለሁ። የኛ ቤተሰብ ነው። ስለዚህ ደርሰህበታል። ባደርስበት ጥሩ ነበረ ነገሩ። ከደረስክበት በኋላ ደግሞ ሌላም እንደምትወቀስ አውቃለሁ። ሰው ነህና ዘመዳችን ነው። ስለዚህ አንተ ማድረግ ያለብህ በሚስጥር ይሄን ነገር ይይዛለሁ ብለህ ቃል ግባልኝ። አንዳንድ ፍንጭ ልነግርህ ይችላል። ችግር የለውም፣ ቃል ገባለሁ። እሷ የነገረችኝ ነገር አለ። ምን እንደሆነ ታውቃለህ። ያ ሁሉ በእሷ ተነሳሽነት እሷ እንደዚህ ስትጨነቅ ሳያት፣ በእርግጥ እኔ በሆንም ይህንን ነገር ወደ አላስፈላጊ መንገድ እንድንሄድ አንዳንድ ምክር መክሬያታለሁ። በዛም ተስማምታለች። እሷ ባትስማማ እኔ ምን እንዴት አድርጌ መድኃኒቱ እሱ ወደ ቤት እንዳያመጣ በዛው ራሱን በሄደበት እንዲቀር ያደረገ መድኃኒት ያሰራው አንተ ነበርክ አይደል? በቃ ስለተነጋገርን፣ አዎ ይሄንን አምንልሃለሁ። አሁን እዛ ውስጥ አትግባ፣ በቃ ሌላ ጣጣ ውስጥ አትግባ። እሷ ነገረች አይደል? በቃ የነገረችኝ ነገር እንዳለ ሆኖ ማለት ነው። ስለዚህ ያለው ነገር ይሄ ነው። አንተና እኔ ግን እሺ፣ ግዳጅ እንደሄድስ አድርጋላት። ወዴት? ወደ ግዳጅ እንዴ? እኔ የመንግስት አካል አይደለሁም። ግዳጅ መሄድ ካለበት የመንግስት አካላት ሄደው እሱን እንዲሉ ጥቆማ የሰጠኸው ደግሞ አንተ እንደነበርክ ነገረች። ተሳስታ ሊሆን ይችላል። ይሄን የምትልስ ማን የሰጠፋለ? ይዛል የግዳጅ ሲሄድ ግዳጅ ድንገት ማንም ሰው ግዳጅ ሊሄድ ይችላል። ምንም ጥያቄ የለውም። መንገድ ላይም እና ታስፈልጋለህ ሀገርን አገልግል ተብሎ ሊሄድ ይችላል። ይሄ እንትን ነው።
መኪናውን ጠዋት አስነስቶ በሄደበት ጊዜ ግን እነዚህ እሱን ግዳጅ ብለው የወሰዱት ሰዎች ኦልሬዲ ሳንቲም ተከፍሏቸው ተዘጋጅተው እሱ ልክ በሚወጣበት ሰዓት ጠብቀው ነው የያዙት። ይሄ ደግሞ ሴታፕ ነበር፣ የተዘጋጀ ሴታፕ ነበር። ይሄን ሁሉ ታውቃለህ ማለት ነው አንተ። ምን ያደርግልሃል? እዛ ድረስ ምን ያደርግ? አጎቴ እኮ ነው ረስታው ነው አጎቴም ይሁን። ቆይ ስለዚህ ማጣራት ያለብኝን አጣራለሁ። እንኳን ላጎቴ ለስንት ሰው ሁኛለሁ እኮ አይደል? ለስንት ሰው ሚስጥር እያወጣሁ ታሳዝነህ እና ምን አረገች ህፃኑ? አሁን ህፃኗን ምን አስገባት እዚህ? እዛ ውስጥ አትግባ ነው እኮ የምልህ። በቃ የተደረገ ሲሰራ ተሰርቷል አይደለም? እንደ ይሰራ ሰርቷል እየተባለ የሚታለፍ ነገር አይደለም። ስማኝ አዳምጠኝ። ቅድም በተግባባነው መሰረት የምትፈልገው ገንዘብ ነው። ገንዘብ ይሰጣል። እኔ አሁን ገንዘብ እንደምፈልግ ነገርኩህ። ገንዘብ ፈልጋለሁ ብያለሁ። እሰጥሃለሁ አልኩ። በቃ እኔ ገንዘብ ፈልጋለሁ አላልከኝም። ስለዚህ ንገረኝ። ይኸውልህ ንገረኝና እኔ አሁን ግልጹን እየተነጋገርን ነው። የምጠይቅህን ነገር እውነት ከሆነ አዎ እውነት ነው፣ ውሸት ከሆነ ደግሞ አይ እንደዚህ አይደለም፣ ይሄ ተሳስተሃል እያልክ አርመኝ። ከዛ በኋላ ገንዘብም ከሆነ ይሄን ያህል ገንዘብ እንድነጋገር እተዋለሁ። ነገርኩህ እኮ ሁሉን ነገር ደርሰህበታል እያልኩ ነው። አሁን እዛ ውስጥ መግባታችን ምን ይጠቅማል? እንድትነግረኝ ስለምፈልግ ነው። አሁን አንተ ስትነግረኝ እውነት ነው አይደለም የሚለውን አረጋግጣለሁ። አንተ ካልነገርከኝ ግን እውነት ነው አይደለም የሚለውን ነገር ማረጋገጥ አልችልም። ስለዚህ በተቻለ አቅም አንተ እየጠየቁን ወይ የምነግርህን ነገር አዎ ከሆነ አዎ። የዛን ጊዜ አቶ መስፍን ከቤት ሲወጣ የህግ አካላቶች ተዘጋጅተው ግዳጅ እንዲሄድ ነገሮችን ሳያመቻቸው አንተ ነህ ወይስ ወይንሸት ነው? እኔ ነኝ። አንተ ነህ? እንዴት ነው ያደረከው? ያው ሳንቲም ይፈልጋሉ። ሳንቲም ያምል እዚህ ጋር እሷ ጋር በጣም ስትበሳጭ ስለማያት ሁሉ ጊዜ እሷ ጋር አንዳንድ ነገር ተማክረን። እሺ ስለዚህ ምን እናድርግ? ሰውየው በአንድ በኩል ነው ያውቀው መልካም ሰው ነው፣ የዋህ ሰው ነው። እኔ ካንተ ጋር እኮ እኔ ይኸውልህ ይቅርታ ስላቋረጥኩ ትነግረኛለህ። ግን እኔ በነበርኩበት ጊዜ አንተና እሱ አማች ሳይሆን የምትመስሉት ወንድምና ወንድም። እውነት ነው። እስከንድር ድራፍት አብራችሁ ነበር የምትጠጡት፣ ምግብ አብራችሁ ነው የምትበሉት፣ ስራ ሰዓት ስትወጡ አብራችሁ ነው እና ብዙ ነገራችሁ እንደዚህ የነበርክ ሰው እንዴት እንደዚህ ልትቀየር ቻልክ? እኔ እህቴ ጋር በደረሰው በደል እንደውም ብዙ ጊዜ መክሬያታለሁ። ቻዩ ግድ የለሽም እስቲ እግዚአብሔርን እንጠብቅ ብዬ አንዳንድ ነገሮችን ነግሬያታለሁ። ግን እሷ በፍጹም ልትታገስ አልቻለች። ራሴን አጠፋለሁ እስከ ማለት እህቴ ናት። ራሴን አጠፋለሁ ትላለች፣ ትበሳጫለች። አይታታል ሰውነቷ እንደዚህ ነበር ሊሆን ይችላል። ሰውነቷ በጣም ተጎድታለች። ስለዚህ ምን እናድርግ የሚለውን ሐሳብ እንትን እኔ በቃ ይሄን ሰውዬ በምታርግልኝ ያልቃ አስወግድልኝ አለች። ስለዚህ እኔ እንደውም እንደ አማራጭ ያደረግነው ምንድነው ቅድም እንዳልከው እኔም አውቃቸው ሰዎች አሉ ወደ ግዳጅ እንዲወስዱት እንዲተባበሩን አድርገናል። ይሄንንም ቀላል እንዲቀር ማለት ነው። አዎ ግዳጅ ከሄደ እንዴት ነው ታስባለህ? ታውቃለህ የወቅቱ። ስለዚህ በዚህ አግባብ እዚህኛ በእጃችን ላይ ከሚጠፋ የሰውዬ እንደዛ እንዲሄድ አሰብ። እሺ ይሄን በማሰብ ሳማክራ ትክክል መሆኑን ተረዳች። የደረስክበት ጉዳይ ትክክል ነው ልልህ ነው። እሺ ከዛ በኋላ ይሄ ሰው ቆስሎ ነው ቢሾፍቱ ሆስፒታል የገባው። ትክክል። ከዛ ቆስሏልና ኑ የተባለውን ወረቀት እናንተ ቀይራችሁ ግን ሞቷልና ቀበሩ ሬሳችሁን ሰዱ የሚል ነገር አደረጋችሁት። ትክክል ነው። ይሄንንም ሰምተዋል ማለት ነው። ራሷን የነገረች ትክክል ነው። በቃ ይሄንን ደግሞ ለእህቴ ስል የከፈልኩት መስዋዕትነት ነው። ግን ይሄ ሰውዬ እኮ ከተሻለው ሊመጣ እንደሚችል እኮ ይታወቃል። ይሄን እንዴት መገመት አቃተህ አንተ? እኔ እንደዚህ አይነት ችግር ይፈጠራሉ ያላሰብም ሰው መቼም አንድ ሰው እኮ ይሄንን ችግር ይመጣል እንደዚህ ይሆናል ካሰበ ወደ ወንጀል እኮ አይቀርም። ስለዚህ አንደኛ ከሚኒተሪ ቤት ይመለሳል የሚልም ሐሳብ አልነበረኝም። ከዛ በኋላም ደግሞ ያለውን ነገር ቢያንስ ሞቷል የሚል ደብዳቤ ማጻፍ እንደነበረብኝ ከሷ ጋር ተመካከር። ይሄንንም አደረገ። እሺ 20 ሚሊዮን የተባለው ነገር 20 ሚሊዮን አይደለም እስክንድር፣ 20 ሚሊዮን አይደለም የተቀበልኩት። እውነቱን ነው የምነግርህ። ፈርመን የተቀበልነው 10 ሚሊዮን ብር ብቻ። 20 ሌላው 10 በፍጹም እዚህ ላይ ልታምነኝ ይገባል። እስካሁን የውሸት ነው እንደዛ የተባለው ነው ሊሆን ይችላል እንጂ ሄደን እኮ ባንክ ማጣራት እንችላለን እኮ ችግር የለም። እኔ እናንተ በሚስጥር ማለት ነው አሳልፈ አልሰጥህም ስላልከኝ ማለት ነው። ስለዚህ ከዚህም ለአንተ ድርሻ የሚገባ ከሆነ እሰጣለሁ። የገንዘብ ችግር የለውም። አንተም እንደ ወንድም እና ወንድማችን ነው። ሮዞ ሰውየውን በእጃችን እንዳይጠፋ ከእህቴን ካለ ስለምወዳው። አሁን እንግዲህ መስፍን ወደ በህይወት ተገኝቷል። አይተሃል፣ ሰምተሃል ብዬ አስባለሁ። ምንድን ነው የሚሆነው? እንግዲህ የሚሆነው እንግዲህ እስክንድር ተመካክረን አንተ ሚስጥሮችን ማታወጣ ከሆነ ሰውየው የሚድንበትን መንገድ የሚሻልበትን መንገድ መፍትሄ መፈለግ ነው። ዋነቱን ተጠቅመን ማለት ነው።
ተገኝቶ ከሆነ ማለት ይኸውልህ አሁን እኮ መንግስት እናንተን ይጠይቃቸዋል። እኔ አይደለሁም ይጠይቃ ነው። አሁን እኔ ይሄንን ብተወው እንኳን ያጎቴን እንደዚህ ያደረጋችሁት ምናምን ብል እንኳን እናንተ የኢንሹራንስ ብር በልታችኋል፣ ንብረት ወስዳችኋል፣ ብር ተቀብለን ንብረት መስማችን አዙረን። አዎ። ስለዚህ አሁን ይሄ ማለት መንግስት ባላወቀው መንገድ አጭበርብራችሁ ነው ይሄን ነገር የወሰዳችሁ። ያልሞተ ሰው ሞተ ብላችኋል። ምን ብላችሁ ነው ለመንግስት የምትመልሱት? እኛ ሞቷል ብለን ነው ምናምን። እኔ አሁንም ቢሆን እኮ መንግስት አካል አንተ ይኸውልህ ይሄን ሚስጥር ያዘው ብያለሁ። እሺ ያዝኩት። ግን መንግስት ቢጠይቀኝ እኔ መሞቱን ነው የማውቀው። አላውቀውም ልል ሁሉ እችላለሁ። ሲመጣ መስፍን ይሄ መስፍን አይደለም ማለት እችላለሁ። ሊጎሳቆል እንደሚችል አውቃለሁ ከህመሙ የተነሳ ማለት ነው። ስለዚህ የድሮ መስፍንና ይሄን አንድ ነው ማለት ነው። ስለዚህ ልትክድ ማለት ነው? እክዳለሁ። አንተ ይሄንን ነገር ሚስጥር የምትሸፍንልኝ ከሆነ መካድ ነው የሚሰራው። እሺ መስፍን ሲካዳል እሱ ሰው እንደ ሰው እሱ ጥፋቱ እኮ መጀመሪያ ነው። ጥፋት የተሰራ አሁን አይደል መጀመሪያ ነው። እሷ ችኩል ባትሆን ቶሎ የምትል ቶሎ የምታለቅስ በቃ ምንም በህይወቷ ደስታ ስላጣች በዚህ ምክንያት ነው ይሄን ያደረግነው ያለው። ይሄ ጥፋት ተሰርቷል። በቃ ይሄን ማወቅ አለብን። ይሄን የተሰራ ጥፋት ደግሞ መድገም የለብንም። እኔ እንዴት እንደምናደርገው አላውቅም። አሁን ግልጽ ነው የምነግርህ። አንተ ዝም ብለህ ይሄንን ነገር ሸፍን፣ የምትፈልገውን ገንዘብ እኔ እሰጥሃለሁ። እኔ ገንዘብ አይደለም ችግሬ፣ ገንዘብ አትፈልግ። ስለ እውነቱማ ደረስክበት አይደል? ሰው እኮ ዋናው እኮ እውነቱን አይደለም ችግሬ። ይህ ሰው እንዴት ነው ከዚህ በኋላ እንደ ሰው የሚቀጥለው? እሱ መፍትሄ እንፈልጋለን። ምን አይነት መፍትሄ ነው? መፍትሄ አለው። ምንም እኮ ችግር የለውም። አንድ ነገር ሲጎዳ አንድ ነገር ደግሞ ሌላም። አንተ ለእህት አስበህ ነው ይሄን ያደረከው? ለእህቴ በማሰብ በጣም ጥሩ። እኔ ደግሞ ላጎቴ በማሰብ እኮ አሁንም እኮ ይሄ ሰውዬ በህይወት አይደለም ያረጋችሁት ነገር ወደ ህግ አካል ወደ ምናምን የምትለውን ተውና ይሄን ሰውዬ ወደ ነበረበት ጤንነት የመመለስ ሙከራ እናደርጋለን። አንተም ታግዘኛለህ። እሺ ገብቶሃል? ይሄን ሚስጥር ህግ ካወቀው ምን ካለው ያው ተለቃቅመን እቺ ህፃን ብቻዋን ቀረች ማለት ነው። ስለ ህፃኗ ማሰብ። ስለዚህ መስፍንን የምናደንበትን መንገድ መፍጠር ያለብን እኔ አንተ እሷ ሆነን ይሄንንም በሚስጥር ይዘን ማለት ነው። እኔ ገዳም ልኬዋለሁ መስፍንን ከረዳይት ጋር ረዱና እሷ ዛሬ ጧት ኢቭን ማለት ነው ግድ እንደሌላት የምታውቀው እናቷ አንድ ቀን አንድ ሰዓት እኛ ያን ያህል ሰዓት ስንጨቃጨቅ ያን ያህል ሰዓት ሳወራት አንዴ እንኳን ስለ ልጇ አልጠየቀች። ሰላም ገቡ ያላለች ዛሬ ጧት ነው የሸኟቸው መስፍንና እሷ ጸበል ግድ መሄድ ስላለባቸው። ምክንያቱም እሷ መድኃኒት እያደረገችባት ምን እንደመሰለች ልጅቷን አይታል። ከዛ ውጭ ደግሞ መስፍንም እንደዛው ከአእምሮ አይደለም ልክ አይደለም መሄድ ነበረበት። ሁለቱን ልኬያቸዋለሁ። አንድም ግን አልተናገረችም። ታዲያችን ሴት አምኜ ነው ይህንን ነገር ተው ስትለኝ ምተው ለልጇ ግድ የሌላት ለባለቤቷ ግድ የሌላት መሄዷን እንኳን እያወቀች ያልጠየቀችን ሴት እንዴት ነው አምኜ አሁን እሷን አንተና እሷን ተማምኜ እሺ በቃ እንዳላችሁት መስፍንን አሁን እንኳን አንተ ታግዘናለህ። ታግዘናለህ አብረን ሰውየውንም ገዳም ድረስ ሂደን እንጠይቅበትን ነገር እናመቻች። ችግር የለም ገንዘብ አለ ብያለሁ። የደረስክበት ነገር አለ፣ የግል ሀብቱም አለ። ስለዚህ ይሄንን አድርገን ሰው መስፍንንም መልካም ሰው ነው። እኔ በጣም ነው ይሄ ነገር ባይደረግ ጥሩ ነበር። በጣም ነው የሚያምነኝ ደግሞ እኔ ከማንም በላይ። ስለዚህ እኔ አሁን ራሱ ሰላም አይሰማኝም እሱን እንደዚህ በመሆኑ ሁሌ ሰላም አይሰማኝም። ስለዚህ እኔ ገንዘቡ ይቅርና አንተና እኔ ማኔጅ አድርገን ያንን ገንዘብ ሰውየውን ለማዳን ብንጥር ይህን ቃል ግባልኝ። ሚስጥሬን እንደ ሚስጥር ያዘው። ይሄ ቢሆን አይሻልም? አይሻልም? እኔ ምን አማራጭ ልትወስድ ነው? እሺ ብለህኝ እኮ ነው እየነገርኩህ እኮ። እሺ ብለህም ማስማሙ ነገሮች አሉ። አሁን እኮ የሚጣረሱ ነገሮች። አሁን አንተ እያልከኝ ትናንት የወጋኸውን፣ ትናንት የገደልከውን፣ ትናንት ያጠፋኸውን ሰው አሁን ልካ ሰው እያልከኝ ነው ያለው። ትክክል ነው። እና ምን ማድረግ አለብን? ምን አማራጭ ማድረግ አለብን? ህግ ሊቀጣህ ይገባል። ተደብቀሃል እኮ እስካሁን ድረስ። እኔ አንተ ከዚህ ጀርባ መኖርህን አላቅም ነበር። እዚህ ነገሮች ጀርባ ውስጥ ትልቁን ስራ ትሰራ እንደነበር አንተ አላቅም። እኔ እህቴ ናት። እኔ ታላቅ ወንድሟ ነው። እኔም አባቴ ነው። አሁን እኮ እኔ እኮ አጎቴ እኮ ስለ ጀስት አጎቴ አይደለም አባቴ እኮ ነው ለኔ። ብዙ ነገር የሆነልኝ ሰው እኮ። ትክክል ነው። እሱ መልካም ሰው ነው። በቃ አንዴ ጥፋት ተሰርቷል ነው እኮ። ስለዚህ ያጠፋ ሰው መቀጣት የለበት። እሱ እኮ በጸጸት መቀጣት ራሱ በቂ ቅጣት እኮ ነው። ስለዚህ አሁን እኔን ወደ ህግ አካል ብትወስደኝ ወይም እሷን እንደዚህ ብትል ይሄ ንብረት ባከነ ያቺ ምጻን ልታሳዝን። አሁን እኮ የምታስበው ስለ ንብረቱ አንተ አይደል? ለምን እንደሚባከነው እኛ መኖር የለብንም።
ለምን ትኖራላችሁ? ኃጢአት አንተ እስካጠፋ ድረስ እህትህ እስካጠፋች ድረስ ላጠፋችሁት ነገር ደግሞ ትክክለኛውንና ተገቢውን ቅጣት ማግኘት አለባችሁ። እኔ ለዘመዴ ወይም ለጓደኛዬ ብዬ የምሽረው ህግ አይደለም። ከዚህ በፊት አንድ ሰው ሲያጠፋ ቀጥታ ወደ ህግ ወስደዋለሁ። ዛሬ ደግሞ አንተ አጥፍተህ አግኝተህ አይ እስኪ አንተ እኔን ስለምታቀኝ ተወኝ ዝም ብለን እንስማማ ልትለኝ አይገባም። አንተ በግልህ ቅጣኝ አልኩህ እኮ በግልህ ቅጣኝ። ይሄንን ነገር ወደ ውጭ አታውጣው። እኔ ፍርድ ቤት ማረለው ፖሊስ ጣቢያ ማረለው። በቃ አንተ እኮ ይሄንን ነገር ሚስጥር የምታውቅ አንተ እኔና ወንሸት ነው። ስለዚህ ይሄንን ነገር አንተ ነገሩን ከበር አድርግና እነዚህ ሰዎች የሚዱንበትን መንገድ ወደ አእምሯቸው ሚስተካከሉ። ሁሉም ሰው ግን በገንዘብ የሚገዛ ነው ይመስልክ? እንደዛ በገንዘብ እያልኩ አይደለም። ሰው ለሰውየው ስትል ለምን አታዝንም? ኢቭን ስሙን እንኳን መጥራት ይደብራል። ሰውየው ነው የምትለው አይደል? ስንት ነገር ሁናችሁ ስንት ነገር አሳልፈን ይሄ ስህተት ነው። በቃ አንዴ ስህተት ተፈጽሟል አይደል? ስለዚህ ማን ነው መስፍንን ለማዳን መጣር አለብን። ልጅቱንም መዳን አለብን። እኔ ይቅርታ አድርግ። ስለዚህ እኛ ነገሮችን እስቲ አንድ ነገር ልንገርህ። እኛ አሁን የተሰጠ የመድኃኒት እንትን አለ። ያ መድኃኒት እኮ ከየት እንዳመጣ ነው እናውቃለን። ያ መድኃኒት ደግሞ መልሶ ሊፈውሳቸው የሚችል መድኃኒት፣ የተሻለ መድኃኒት ሊኖር ይችላል። ይሄንን አብረን ተባብረን ሰዎች እኔ ልንገርህ እንደው መወሰን ካለብኝ እኔ ማለት ነው መልካም ሰው ነው መስፍን ወደ ጥሩ ነገሩ ወደ ጥሩ ህይወቱ ከተመለሰ በኋላ እኔ ራሴ ለህግ እጄን አሳልፌ እሰጣለሁ። ችግር የለም። ምን ሁለት ጊዜ ጥፋት መስራት አለ። አሁን ጥሩ ነገር ተናገርክ። ስለዚህ ይሄ መድኃኒት ያመጣህበት ቦታ ማፍረሻም ይኖረዋል ይኖረዋል። ግድ አንድ ነገር ሲሰጥ አንድ ነገር እኮ ይኖረዋል። ይሄ ይኖረዋል። ይሄንን ማወቅ አለብን። ስለዚህ አንተ ሚስጥራችን ወደ ህግ አካል አድርሰህ መስፍንም ሳይድን ሀብቱን እንኳን ሳይጠቀምበት እስቲ ከሀብቱ ውጣ። አሁን ይኸውልህ ሀብቱ ዞሮ እሱ በህይወት እስካለ ድረስ የትም አይሄድም። ገብቶሃል? እሱ በህይወት አለ፣ አልሞተም። ስለዚህ ምንም ነገር የሚፈጠር አይደለም። ግን አሁን ያመጣው ሀሳብ ትክክል ነው። መጥፎ ነገር እንደሚሰራው ሁሉ ማርከሻ የሚሰራል አልከኝ። ስለዚህ ያን ነገር የምታረግ ከሆነ ሊክ ጊዜ ልስጠክ። ይሄን አረጋለሁ። በቃ ይሄን ቃል ገባለሁ። ይሄንን አድርግ። እስከዛ በሚስጥር ነገሮችን ያዝ። እሱ ችግር የለውም። እኔ ይሄኛውን ነገር እንይዘዋለን። ለህግ ማሳለፍ ያልሰጠህም ያለውን ነገር እኔ መስፍን መልካም በጣም ወደው የእናቴ ልጅ ማለት ነው። እኔ አሁን እሱ እንደዚህ ሆኖ ማየትም መስማትም ለኔ ትልቅ ነገር ትልቅ ውርደት ነው። ሁሌ እንቅልፍ አጥቼ እየኖርኩ ነው ያለው። ስለዚህ ወደ ነበረበት ቦታ የሚመልሰውን መድኃኒት ፈልገን ለማዳን እንሞክር። እስከንደር እባክህ ታገሰኝ፣ ትንሽ ጊዜ አብረኸኝም ደግሞ አግዘኝ። እሱ ወደ ጤናው ከተመለሰ ደስ ይለኛል። አሁን እንዳልኩ ጸበል ልኬዋለሁ። እዛም ሆኖ ያው ጸበልም ትልቅ መሳሪያ ነው፣ ትልቅ የእምነታችን እንትን ነው። ግን እንዳልከው ደግሞ ማፍረሻ ማርከሻ ነገር ካለው እሱንም እንሰጠዋለን። ጸበሉንም ደግሞ በትክክል እንዲጠመቅ እናደርጋለን። በቃ እዚህ ላይ እኔም አብሬው እንደው እኔ ራሴ ፍቃድ ሞልቼ ሁሉንም አብሬ ላግዘው እችላለሁ። ይሄኛውን ብቻ አድርግ። ይሄ ማርከሻውን ያልከውን አድርግ፣ ደውልልኝ። እሺ አደራለሁ። ምስጢራችን የትም እንዳይ። እሺ እንግዲህ ያው ምን ማለት እንዳለብኝ አላውቅም። አይ ሆፕ ሰውየው ሄዷል። እንግዲህ ምንድነው ያው ማርከሻ አለ ብሏል። ስለዚህ እስኪ ማርከሻውን ማምጣት የሚችል ከሆነ ሊያው አንድ ቀን 2 ቀን ሰጠዋለሁ። ዞሮ መስፍኔ ጸበል ነው ያለው። ስለዚህ ጸበል መኖሩን ፈልገዋለሁ። እኔ ስለምፈልገውም ነው። ከምንም በላይ እምነቱ ይቀርማል። ማመኑ እንደሚድን አምኖ ነው ወደ ጸበል ሄደው። ስለዚህ ይድናል ብዬ አምናለሁ። ግን አሁን ትንሽ ይሄንን እስኪ ውድ ተመልካቾች እናንተ ማሳብ እንድትሰጡበት ስለምፈልግ ነው። ማርከሻውን እንጠቀም ወይስ ባለበት ዝም ብሎ ይጽናና ጸበሉን እንትን ይበል? እስኪ እሱንም እናንተ ሀሳብ አስተያየታችሁን ኮሜንት ስር ላይ አስቀምጡልኝ። እንግዲህ ብዙ ነገር ነው ያወራው፣ ሰምታችሁታል። ግራም ያጋባም ነገር አለው። ግን በአይነ ቁራኛ ሁሉንም እንከታተላለን። ቅድም ከዚህ በፊትም ስላችሁ እንደነበር ነው ቀጥታ አውጥተን ፖሊስ ጣቢያ መላክ ወይም ደግሞ ቀጥታ አውጥተን ለህግ ማቅረብ በጣም ቀላሉ ስራ ነው። በጣም ቀላሉ ስራ ነው። ነገር ግን ከጀርባ ያሉትን ነገሮች ለማወቅ አሁን ይሄ መድኃኒቱን ማን እንዴት እንዳመጣው አናውቅም።
ስለዚህ ምናልባት መስፍንን የሚያድነው መድኃኒት ሊያገኝልን ይችላል ይሄ ሰው። ስለዚህ ወንጀሉን የሚያጠፋበት ያም ማለት ንጹህ ነው ማለት አይደለም። ምንም አሁን ቃል ልግባለት ምናምን እንጂ ወስጄ ከርቸሌ ማስገባት አይቀርም። ግን አትሊስት ግን መድሃን የሚችልበት መንገድ ካለ እንድድን እድሉን ለመጠቀም ነው። ውድ ቤተሰቦች በቃ ሰው እየመጣ ነው። ቻው